ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼን ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ውዶች። ዛሬ ደግሞ ለየት ያለ ምሳ አብረን እንሰራል። ቅድም ሰላጣ ሰርተናል። እኔ አሁን ደግሞ ምሳ ነው የምንሰራው ውድ ቤተሰቦች። ለየት ያለ መንዲ ቀለል ያለ ነው። አብረን እንስራ። እኔ መንዲ ስሰራ ትንሽ ዘይት አበዛለሁ፣ ምክንያቱም ብዙም አይነት ቅመም ስለሌለው ብዙ ቅመም የለውም። እና ደግሞ እንግዲህ መንዲ በጣም ቀለል ያለ በትንሽ ግብአት ብቻ ነው የምሰራላችሁ። አብረን እንስራ ውድ ቤተሰቦች። አንድ ሽንኩርት፣ ቀይ ሽንኩርት በረጃጅሙ የተቆረጠ፣ ዘይት ትንሽ ጋል ካለልኝ በኋላ በረጃጅሙ የተቆረጠ አንድ ሽንኩርት ጨምሬያለሁ። እንደምታዩት የአሁኑ ሽንኩርት እኔ እንጃ በጣም ውሃው የበዛ ነው። እንደዚህ በፊት ቅዱስ እያረኩ ነው ውድ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ደግሞ ቪዲዮ ካያችሁ አይቀር ላይክ አትርሱ። በዚህ መልኩ ሽንኩርት እየጠበስኩ ነው። አሁን ደግሞ 3 ራስ ነጭ ሽንኩርት በረጃጅሙ የተቆራረጠ አድርጌያለሁ። ከዚህ ጋር ቆንጆ ሩዝ አውጥቻለሁ። 4 ብርጭቆ ነው እንግዲህ የሚበቃኝን ያህል፣ እናንተም እንደልካችሁ ነው። አብረን እናጥባ። እሺ ውድ ቤተሰቦች፣ አሁን በዚህ መልኩ ሩዛችን እየበሰለ ነው። እኔ እንግዲህ ቁርንፍድ፣ ወረቀ ፍቃር ወይም የባህር ዛፍ ቅጠልና ደረቅ ሎሚ ስለሌለኝ ሄሉን በብዙ ነው የምጨምረው። ትንሽ በዛ አድርጌ ሄሉ ጣም እንትን እንጂ እናንተ ግን ካላችሁ ያንኛው ሄሉን ማነስ ማድረግ ትችላላችሁ። በዚህ መልኩ ከበሰለልኝ በኋላ ዶሮዬን እጨምራለሁ። ዶሮዬን እንግዲህ አጥቤ በሎሚና በጨው ዘፍዝፌዋለሁ ለግማሽ ሰዓት ያህል። ያው እኔ ግማሽ ሰዓት ስለነበረ በዛ ዘፍዝፌዋለሁ። እናንተ ግን ሰዓት ከሌላችሁ 10 ደቂቃ ያህልም ካስቀመጣችሁ በቂ ነው። አሁን ዶሮዬን ልጠብና እንገናኝ። አሁን እንግዲህ ውድ ቤተሰቦች ዶሮዬን አጥቤ ተመልሼ መጥቻለሁ። የሚጠቀመው ግማሽ ዶሮ ነው፣ ግማሽ ላስቀምጠዋለሁ ለማታ ወይም ለነገ። አሁን በዚህ መልኩ ካረኩ በኋላ ትንሽ እገጥመዋለሁ። እሳቱን ቀንሽ አድርጌ እሳቱን ቀንሽ ለ5 ደቂቃ ከገጠምኩት በኋላ ይመስላል። ግን እሳቱን በጣም ቀንሼዋለሁ። ታዲያዝም እንግዲህ ሁሉም አሰራር እንዲህ የቤቱ ይለያያል። ሽንኩርቱ በጣም መብሰል የለበትም። ውሃው ከረኑ እንዳይቀየርብን። ውሃው ጠቆር ካለ ሩዛችንም ነጭ ሩዝ ስለሆነ የመንዲው ብዙም አያምርልንም። ደግሞ የሚበላ ነገር ሲያውስ ያምር ነው አይደል? እየደረሰ ነው። ከዚህ ደግሞ ሩዛችንን አጥበናል። ውሃ ጨምረበታለሁ። ሙቅ ውሃ ነው። ያው ሩዝ ይሄ እንኳን ብዙ የማያስፈልገውም፣ ግን ትንሽ ዘፍለፍ ሲል አሪፍ ነው። እንግዲህ ቃሪያ ነው ያለኝ፣ ቀዩ ቃሪያ ነው። ይሄንን ጣል አድርጌበታለሁ። አንድ ብቻ ነው። አሁንም ትንሽ ቀረዋል። መልሰን እናበስላለን። በድጋሚ እንገናኛለን። አሁን በዚህ መልኩ እየደረሰ ነው ሩዛችንም። ከዛ ደግሞ ከሰላችንን አያይዣለሁ። ሩዝ መንዲ ከሰል ስለሚያስፈልገው እንደምታውቁት ውዶች። ውድ ቤተሰቦች አሁን ስጋችን እየደረሰ ነው። ዶሮአችን ጨው እንደዚህ አድርጌ ነው የምጨምረው። ብዙ ጊዜ አለካም፣ ሳለካ ግምት ማወቅ ደስ ይለኛል። ያኔ ግምቱን ብለምደው። ምሳሌ አሁን የግማሽ ዶሮ ይሄን ያህል፣ አሁን ምሳሌ የግማሽ ዶሮ አንድ ማንኪያ ከሆነ
በግምት ደግሞ ይሄን ያህል ነው ብዬ ማወቅ እፈልጋለሁ። የአንድ ዶሮ ደግሞ 2 ማንኪያ ከሆነ እንደ ሩዙና ብዛትና ማነስ እንደ ዶሮ ብቻ ሳይሆን ልኬቱን ደግሞ በግምት ማወቅ ደስ ስለሚለኝ፣ በነገራችን ላይ ከቤትም ራሱ የተለያየ ነገር ገንፎ የሚሆን ወጥ የሚሆን ስሰራ እኔ ለክቼ አላውቅም። በግምት ማወቅ ስለምፈልግ ማለት ነው። የዛሬው ከበዛ ለነገው ከዛ አነስ ያለ እና ውድ ቤተሰቦች የሰሜን ወሎ መርሳ አባጌትዬና አካባቢዋ የምትገኙ ውድ ተከታታዮች ለወዳጅ ዘመዶቻችሁ ደግሞ እንዲሁም ለራሳችሁ የቤት እቃችሁን ማስገዛት ለምትፈልጉ ቁጥር ኮሜንት ስራ አስቀምጥላችኋለሁ። በዛው ዋጋ ምሳሌ 1 ኬሻ ነጭ ዱቄት 50 ኪሎ 5400 5300 ነው በዚህ ሰዓት። በዛው ዋጋ ማስገዛት ለምትፈልጉ ቁጥር ኮሜንት ስራ አስቀምጥላችኋለሁ። እናንተ የቀን የልፋቷን የላቧን ደሞዝ ብቻ በመክፈል እናንተ ከቤታችሁ ድረስ የትም ይሁን ክፍለ ሀገር ዋናው ባጃጅና መኪና መግባቱ ነው ታደርስላችኋለች። ዘይነብ አሞ ኤምራን ዩቲዩብ አካውንት አላት። እየገባችሁ አበረታታት ውድ ቤተሰቦች ዶሮ እየደረሰ ነው። ከዚህ ጋር የሚበቃኝን ያህል ካረን ትንሽ አስቀምጫለሁ። እንደምታዩት ዶሮ ይበስለዋል፣ በቅቶታል። እኔ ሊሆነው ቀምሼው ነበር። ጨውን በጣም አሪፍ ነው። ቀጣው የሚሆነው ለከረናችን ትንሽ መረቅ እንወስዳለን። ትንሽ ነው የሚበቃው። እኔ ለመንዲ ሲሆን ምንም አይነት ሌላ ነገር ቅመምም ይሁን ሳልሳም ይሁን አልጠቀምም። ለመንዲ ሲሆን ዶሮዬ በዚህ መልኩ ደርሷል። አውጥቼዋለሁ። አሁን ይሄንን መጀመሪያ በዚህ ነው የምቀባው፣ በግልባጩ ማለት ነው። በዚህ ትንሽ ከቀባሁት በኋላ እገለብጠዋለሁ። በዛኛው ደግሞ በደንብ እቀባለሁ። አሁን ደግሞ በዚህ በደንብ አዳርሼ ቀባውና አሁን በዚህ መልኩ ከረኔን አዳርሼ በደንብ ቀብቼዋለሁ የሚበቃውን ያህል። ቀጣው የሚሆነው ምን መሰላችሁ? ልክ እንደ ውጩ ቀላ ብሎ በደንብ እንዲያምርልን ቀላ ብሎ የተወሰነ ከረን ከሳህን ላይ ታስቀምጡና ከዛ ይሄንን ጥቅስ እያደረጋችሁ እንደ አለፍ አለፍ እያላችሁ ከአንድ ቦታ ላይ ተቀቡታላችሁ። አሁን በዚህ መልኩ ቀብቼዋለሁ። ሙሉ በሙሉ አይደለም፣ የተወሰነ ቦታ ላይ ቃላ፣ ግማሽ ደግሞ ቢጫ ነው የሆነው። ይሄን እንግዲህ ሲበስል አብረን እናያል። አሁን ኦቭኔ 180 ዲግሪ ለኩሻለሁ፣ ላስገባ ነው። አሁን እንግዲህ እንደ ይሄን ይመስላል መረቃችን። አሁን አጥልለን ይሄንንም አጥልሌ እንገናኝ። አሁን እንግዲህ ውድ ቤተሰቦች አጥልሌ መጥቻለሁ። ታላጠብኩትም እንደምታዩት ትንሽ የጠቆረ የያዘ ያረረ ነገር ያኔ ትንሽ ቀየር ያለ ማረር ብቻ ሳይሆን ቀላ ያለ የተቀየረ ነገር ካለባችሁ ጊደሩ እጠቡት። ምክንያቱም ብረት ድስቱን ማለት ነው፣ ይቅርታ እጠቡት። ምክንያቱም ሩዛችንን እንዳይቀይርብን። ውድ ቤተሰቦች ያጠለልኩት የት መሰላችሁ? ይሄን ነው የሩዙን ውሃ ደፋሁና ሩዙን ውሃውን ደፍቼ ከዚህው ከሩዙ ላይ አጠለልኩት። ምክንያቱም ሁለተኛ ሶስተኛ እቃ እንዳይበዛብኝ ፈልጌ ነው። ውድ ቤተሰቦች በዚህ መልኩ ሆኗል እንግዲህ ሩዛችን። አሁን እንደምታዩት ውሃው ትንሽ ነው፣ በደንብ ራሱ አላለበሰውም። ስለዚህ ውሃ እያሞቅኩ ነው። ትንሽ ከይሄም የቀረ ስላለ ይሄን የቀረውን ለብ ባለ ውሃ በሞቀ ውሃ በደንብ በሞቀ ውሃ ወደዚህ ያደርገዋለሁ። መልሰን እንገናኛለን። አሁን ውድ ቤተሰቦች ትንሽ ውሃ አፍልቻለሁ። እንደዚህ ቀድር ይበቃኛል፣ ምክንያቱም ትንሽ ነው ቅር ያለው። አሁን በዚህ መልኩ ሩዛችን እየበሰለ ነው። ይሄንን እንደዚህ አድርጌ ጨምራለሁ። ግን የፈላ ውሃ ስለሆነ እንደምታዩት መልሶ መፍላቱን አላቆምም። ውሃውን ስትጨምሩ ምንም አይነት ነገር የፈላ ውሃ መሆን አለበት። ያው እናንተ ታውቃላችሁ፣ ከኔ በላይ አውቃለሁ። ትዝ ለማስባል ውድ ቤተሰቦች ደግሞ መቀድ አስቤዛ እየተሟላ ነው ከቤታችን። አሁን እያመላለስኩ ነው። ገና ብዙ ይቀራል። ምን አይታችሁ አሁን እኔ ምሳ እየሰራሁ ነበር። ደግሞ አስቤዛም እየመጣ ነው። ፎቅና ምድር ነው ቤታችን። እያመላለስኩ ነው። ምሳዬንም እያበሰልኩ ነው። ከዚህ ጋር ደግሞ ትንሽ ለሩዜ ካረና አስቀምጫለሁ። ከቅድሙ ቀንሼው ነው። አሁን ውድ ቤተሰቦች ሩዛችን በዚህ መልኩ በስሏል። እንግዲህ
እችን ያስቀመጥኳትን ከረናችንን እንዲህ እናደርጋለን። ትንሽ ናት በጣም ምክንያቱም የኔ ሰዎች ነጩን ነው የሚፈልጉት እንጂ እንደዚህ ከረኑ በጣም ቢጫ ሲሆን አይፈልጉም። እንግዲህ ዶሮአችንን በስለው በዚህ መልኩ ሆኗል። እንግዲህ ቤተሰቦቼ በጣም አሪፍ ከረና የያዘው እኔ ወድጄዋለሁ። እስኪ እናንተ አስተያየታችሁን ጻፉልኝ። ግን ትንሽ ወደ ጎን ላርገው ምክንያቱም አሁን ወደ ጎን አድርጌያለሁ። ይችን ከዚህ ላይ ያስቀምጥና አስተካክልኝ። አሁን ውድ ቤተሰቦች አስተካክዬ ፍንጃሌን ጨምሬያለሁ። እንደዚህ ጭሱ ሲወጣ በደንብ ፍን ውድ ቤተሰቦች አሁን ሩዛችን ደርሷል። እንግዲህ እነ መዳም እየመጡ ነው። ከተመቼ ሳቀርብ አሳያችኋለሁ። በቀርባይ ቀጣይ ቪዲዮ በሰላም እንገናኝ።